እንጀራ በሽሮ አመጋገብህ እንደዚህ ነው? አይ እንትን ይላል ይቀያየራል። ያ ቢቀያየርም ግን ገብስ ዳቦ አለ፣ እንጀራ አለ፣ ጥቁር ጤፍ እንጀራ አለ። እንደዛ ነው እየገባኝ ያለው። ሰምታይምስ ጥቁር ጤፍም አለ ነጩም አለ። ከስኳር ጋር ስንት ዓመት ኖርክ? 17 ስኳር ታይፕ 1 ታይፕ 2 ነው? ታይፕ 2 ሲጀመር በሚዋጥ ጀመረና አሁን ወደ መርፌ ገባ። እውነት ነው። ምን ይነግርሃል? ይሄ ስለ ስኳር በሽታ እየባሰ ነው ወይስ እየተሻለ ነው? እየዳንክ ነው? እሱማ መቼስ ይሄማ ያው የታወቀ ነው ዶክተር። ማለት እየተሻለኝ ቢሆን ወይ እዛው ጋር ቆም ነበር እና አንድ ሌላ ተጨማሪ እንደውም ከኢንሱላታርዱ ጋር ሚትፎርሚን እና እንደገና ደግሞ ፍሎዚፕ የምትባላለች አይደል? እሷን እውጣለሁ። በተወሰነ መልኩ የሚነግረኝ ነገር አለ። ቆይ አንድ ጊዜ እስከ ዛሬ ደህና ነህ? አይንህ ደህና ነው? ኩላሊትህ ደህና ነው? ሁሉ ነገር ደህና ነው? ምንም እስካሁን ምንም እንደዚህ የሚል ነገር አልደረሰም። ግን ሰሞኑን በዚህ 2 ወር 3 ወር አንድ ነገር ሀፕን እያደረገ ነው። ጆሮዬ እንደዚህ እርግብግብግብ ይላልና ይሄን አንዳንድ ጽሁፎች ሳነብ የደም ማነስ ምልክት ስለሆነ ሄጄ ታየሁት። እንደተባለው ወርዷል። እሱን ለመተካስ ደግሞ እንደ ጉበት ምናምን እበላ ነበር ጾም ከመግባቱ በፊት። በተወሰነ መልኩ ቀነሰ። ከዛ ደግሞ እንደ ሄማፕ አይነት እንትኑን ሽሮፑን ሳይሆን የሚዋጥ ምናምን እሱን ወሰድኩ። በተወሰነ የጆሮው እንትን ቀነሰልኝ ማለት ነው። እንዲህ አይነት ሁኔታ ነው ያለሁት ዶክተር። ስኳር ምን ያመጣል? ዶክተር ግልጽ አይደል? ይሄ ያው አብረው ይሄኛውን ስለማላቀው ብዬ ነው። ይሄኛውን ሲምፕተም ስለማላቀው ብዬ ነው። ግድ የለም because ያ የነገርከን ሲምፕተም ያን ያክል ኢምፖርታንት አይደለም። ኢምፖርታንት ነገር ላይ አውርተን አንድ ነገር እንደው ባግዝ ብዬ ነው። ሌላ ዓላማ የለም። እሺ ዶክተር በጣም ነው ደስ የሚለኝ። ታንክ ዩ። አንድ ሰው ከስኳር ጋር እየኖረ ከሆነ ስኳሩ እየባሰ ከሆነ አይኑ አደጋ ላይ ነው ያለው። ላለፉት 15 ዓመታት አይን ላይ ጉዳት እየደረሰ ነው ያለው። ኦኬ። ኩላሊት ላይ ጉዳት እየደረሰ ነው ያለው። ገና ነው። አሁን ምንም ምልክት አልመጣም ነው እየጠበቅን ያለ ነው። because በሽታው እስከደረሰ መምጣቱ አይቀርም አይደል? የኩላሊት ጉዳት ልክ ነው። በኩላሊት በስኳር ኩላሊታቸውን ያጡ ሰዎች በደንብ ታውቃለህ። አይናቸው እውነት ነው። ሰዎች ያንተ ስኳርና የነሱ ስኳር አይለያይም። ስኳር ነው። ልክ ነው። ፊዚዮሎጂ ያንተ ሰውነትና የነሱ ሰውነትም አይለያይም። ልክ ነው። አማራጭ አለ። ስናወራ ሰምታል ቆይተናል ሚዲያም ላይ። ለዚህ ነው እንደዚህ ሆኜ የሚጠየቅኩ። ከሚዲያ ብዙም የራቅ ሰው አትመስለኝም። እና ታዲያ እንዴት ነው ተመችቶ እስካሁን እንጀራና ዳቦ ገብስ ዳቦውን እየበላህ ፊት ለፊት ዛሬ የመጣኸው? እውነት ነው። ግን አንዳንድ ጊዜ ምንድነው መሰለ አምናለሁኝ የምልህ ማድረግ የሚገባኝን በሚገባው ያህል እንዳልተጠነቀቅኩ ምናምን አውቃለሁ። ግን አንዳንድ ጊዜ መጨረሻውም ሰዓት ላይ ቢሆን እንደሱ ስላመንኩ ነው ዶክተር። ኤኒዌይ ቅድም ነገርኩ እና አይን ቀስ እያሉ ነው የሚመጡት። የኩላሊትም እንደዚያ ነው። ድንገተኛ ደግሞ ገብተዋል እና ሃርት አታክ እና ስትሮክ ምንም ታይም የላቸውም። ሰው ያንተን ጓደኛ አስበው። ገብተዋል። ዲያቤቲክ ያልሆነ ጓደኛህን አስበው። ፊት የሆነ ጓደኛህን አስበው።
ዳይተሪ ዋይዝም በጣም የተነቀቅ ምንም ማለት የውፍረት ኢሹ ያለውን ጓደኛህን አስበው። አንተን ደግሞ ከፍታ ኮምፔር አድርገህ በብዙ ሺህ እጥፍ ሺህ የምለውን ለማጋናን ነው የሚጨምረው። በብዙ ሺህ እጥፍ አንተ መመታት በሃርት አታክ መመታት እድል አለ። ገብቶሃል? ወስነህ የምታደርገው ነገር ያንን ሪስክ በሳምንታት ጊዜ ውስጥ ከዛ ሪስክ ውስጥ ትወጣለህ። ኦኬ። ስለዚህ የነገርከኝን ነገር ጆሮ ላይ ያልከኝን ነገር ኢንሱሊን ሬዚስታንስ ካለ ጆሮ ላይ ያሉ የተለያዩ ምልክቶች ሊመጡ ይችላሉ። እንደነገርከን ከሆነ ዲያግኖስ ተደርገህ አኒሚያ ነው ብለዋል። አኒሚያውን ደግሞ ማኔጅ ማድረግ ቀላል ነው። ሐኪሙ እንግዲህ አይቶ ጉበት ብላ ብለዋል። ሄማፕም ሰጥቷል። የደም ማነስ መተኪያ እየሰጠህ ነውና እሱ ላይ ኮመንት ማድረግ አልፈልግም። እባክህ ጊዜ አትስጥ፣ ፋይት አድርግ። ፋይቱ ያን ያክል ከባድ ቢሆን ኖሮ እኛም አናወራም ነበር። እንዳንተ እኮ ከስኳር ጋር ነበር ፋይት ያደረግነው። ሰምታል ብዬ አስባለሁ ታሪካችንን። እና ምግብህን ቀይር። ቤዚካሊ የመጀመሪያው ነገር ምግብህን ቀይር። እሺ ዶክተር። የገብስ ዳቦ፣ እንጀራ፣ ቲማቲም ያልከው ነገር ምንም ነገር ለሰውነት አላደረገም። ሰውነት ላይ ሌላ ዕዳን ጨመረው። እኔም ማውራት ይሰማኛል ዶክተር፣ ይሰማኛል ዶክተር። ምን ማለት ነው? ያንተ ሰውነት ኦልሬዲ ሙሉ ነው። ኦኬ፣ ሙሉ ነው። ምን ማለት ነው? ሰውነታችን ሁለት ስቶሬጅ ለኢነርጂ 3 አይነት ስቶሬጅ አለው። ኢነርጂ ፋትና ካርቦሃይድሬት ነው። ባይዘ ገብቷል። ግን ኢነርጂ አይደለም። ካርቦሃይድሬትንና ፋትን ደግሞ በፋት መልክ ነው በብዛት ስቶር አድርጎ የሚጠቀመው። ያ ስቶሬጅ በመሞላቱ ነው ስኳር ከፍ ያለው። የሞላ ስቶሬጅ ላይ ተጨማሪ እኮ ነው እያረክ ያለው። ሞልቶ እየፈሰሰ ነው፣ ከላይ እየጨመርክ ነው ውሃውን ማለት ነው። which is ዳቦ ገብቷል ዶክተር። ላስረዳህ መሞከሬን አላውቅምና እንደሱ አድርጋስ። ስለዚህ ምግብ አትብላ አይደለም፣ ራይት ምግብ ብላ፣ የተሻለ ምግብ ብላ፣ ኳሊቲ ያለው ምግብ ብላ። ኮምፕሊትሊ አንተን ከውስጥ የሚጠግን ምግብ ጡንቻህን እያመጣ ቦልጭህን እየገላገለ ስኳርን እየገላገለ ከየትኛውም ስኳር ከሚያመጣቸው ገዳይ በሽታዎች የሚታደግ ምግብ ላይ ፎከስ አድርግ። ጾመኛ ነህ? አይደለሁም ዶክተር። ያው እንትን አሁን በዚህ በሁለት ወሯ ግን ራሴን እንደ ኮሚትመንት ሌላ ስጋ ምናምን አልበላም ብዬ ራሴን ብያለሁ። በእነዚህ በሁለት ወሩ ጊዜ እንደ ድል ቆጥሬው አልበላም። ስጋም ሆነ ቅቤ ምናምን አስተዋጽኦ ያላቸው ነገሮች አልበላም። በራስህ ፐርሰናል ምክንያት ነው ወይስ ስለ ጤና ብለህ ነው? አይ አንዱ እንትን ይሄ አብሮ ማለት ፕሮፐርሊ መጾም ባልችልም እንኳን ይሄኛውን በእምነቴ ሌላም በሆንም ግን ወደዋለሁ። ይሄን ሁዳዴ ጾምን ደስ ይለኛል እና ከዛ አንፃር ነው። ሁለተኛው ነገር ደግሞ እንዳልከው ከጤናዬም አንፃር አስበዋለሁ። ከጤና አንፃር ግን አሁን ዛሬ የበላኸው ምግብ ነው ገዳይ። ጤናህን ሰው የተውካቸው ምግቦች ሳይሆኑ ዛሬ የበላሃቸው ናቸው። ስለዚህ እኔ አሁን ምንድነው መሰለህ ዶክተር፣ እንደው አንዱ የምቸገረው ነገር ምንድነው ፕሮፐርሊ ስኳር በሽተኛ ይሄ የሚብላ ምናምን ይሄ እንጀራ ማትብሉ ማለት አይደለም እና የሚባሉ ነገሮች አሉና ኮምፕሊትሊ ግልጽ የሆኑ የተቀመጡ እንደው አንድ ዲያቤቲክ የሆነ ሰው ፕሮፐርሊ እንዲህ ነው አመጋገቡ የሚል ብዙ ጊዜ አላገኝም። ኢቭን ዶክተሬም ጋር ሳወራ ግድ የለም። ምክንያቱም ኢንፎርሜሽኑን በትክክል ፈልገ ቢሆን ኖሮ ሞልቷል። ሌላውን ይገባኛል። በተለይ አሁን ያለው ኢንፎርሜሽን በጣም ግራ ያጋባ ነው። አንዱ ሌላ ነገር ይልሃል፣ ሌላኛው ሌላ ነገር ይልሃል እና ግድ የለም። ይሄ ህይወት ያንተ ነው። ከመቶ በላይ ቪዲዮዎችን ጭነናል ዩቲዩብ ላይ። ልክ አንተ ጋር እንደማወራ ከሰዎች ጋር ያወራሁት እነዛ ሰዎች ላይቭ ልክ እንዳንተ ገብተው ከሳምንታት በኋላ ተቀይረው ሁሉ ነገር እኔ ገብታችሁ መስክሩ ያልኳቸው አንድ እንኳን ሰው አታገኝም እዛ ውስጥ እና የነሱ መንገድ ቀላል
ገብቷል። ስለዚህ ምን ብዬ ልግባ ዶክተር እንደው ለሌሎችም እንድትደርስ ለሌሎችም እንድትሆን ምን ብዬ ነው አካውንት ላይ ዩቲዩብ የምገባው? አሁን በገባበት ታገኛለህ። እሺ እኛ ስም ነው ያለው። ገብተህ ጎግል ብታደርግ ጀነራል ነገር ታገኛለህ። ግን ቅድም ነገርኩህን አትርሳ። 3 ነው አይደል? ምግብ፣ ፕሮቲን፣ ካርቦሃይድሬት፣ ፋት ሲባል ሰምታል። ይሄ ማንም ሰው ያውቃል። አዎ አውቃለሁ። አዎ ጀስት ካንተ የሚጠበቀው የዛሬ የበላኸው ምግብ እንኳን ብናስብ የበላኸው ምንድነው? ካርቦሃይድሬት እና ሳም ፋት ነው የበላኸው። አዎ ፕሮቲን የለውም ማለት አይደለም። የገብስ ዳቦ ትንሽዬ ያለው፣ ስጋውን ፕሮቲን የለውም አይደለም፣ ትንሽዬ ነው ያለው። አሁን ምንድነው የምታደርግልኝ? ያንን ከገብስ ዳቦና እንጀራውን ቀይረው በጎመን በብሮኮሊ በየትኛውም አትክልት ቀይረው መጠንህን ደግሞ ከፍ አድርግ። ከሌላ ሶርስ ቅድም ከተውካቸው ቀይ ስጋ ጮማ የለውም። ቆዳውን አንሳ። አሳ ብቻ አሳ ነክ ከአትክልት ጋር፣ ስጋ ነክ ከአትክልት ጋር፣ እሺ የዶሮ ስጋ ነክ ነገር ከአትክልት ጋር መብላት ከጀመርክ ከሳምንታት በኋላ ሰዎች መንገድ ላይ እንኳን አይለዩም። ስኳር ቤት እንደገባ አታውቅም። ምንም አጋንኛ አይደለም የነገርኩህ። እንደ ማስጠንቀቂያ ቅድም ሲገባም ተናገር ያለው አንተ መድኃኒት ላይ ያለው ለዚያውም ደግሞ ኢንሱሊን ላይ ያለው እና ከሐኪሞች ጋር ሳትነጋገር ይሄንን አታድርግ። ምክንያቱም ወዲያውኑ ስኳር ዝቅ የሚለው በጣም ይሄ ሁሉ ያታገለ ስኳር በአንዴ ዝቅ ማለት ይጀምራል። ይገርምሃል ዶክተር፣ አሁን እንደው ይቅርታና በንግግርህ ላይ በእነዚህ መካከል ለምሳሌ ፍሎዞፒ የሚባለው መድኃኒት መውሰድ ከጀመርኩ አንዱ የምቸገረው ነገር የመውረድ ችግር ነው እና ያንን ደግሞ ሰብስቲቲዩት ለማድረግ እንደምታውቀው ጣፋጭ ነገር ምናምን ወስዳለሁ። በእነዚህ አሁን በዚህ አመት በተለይ እኔ አደርገዋለሁ። I'll tell you ዶክተር ትልቁ ፎከሳችን ያገኘውን ብላ ካርቦሃይድሬት ሪስትሪክሽን የለም። በተቻለ መጠን ብራውን ብሬድ አይደለ እንደዚህ ገብስ ዳቦ ምናምን ብላ። ስኳር ከፍ ያለውን ስኳር ወሪ ኢንሱሊን አለልህ፣ በኢንሱሊን አወርደው። ዝቅ ይላል አይደለ ቴክስ አይደለ ጣፋጭ ነገር በዚህ ጅዋጅዌ ውስጥ ነው እየኖርክ ያለው። ልክ ነው፣ በትክክል አዎ። በዚህ ጅዋጅዌ ምን እንደሚያደርገው ከእንጀራና ከገብስ ዳቦ የመጣውን ስኳር ያሸናል። አንተ ብላ ከመጀመሪያውኑ ሰዎችን አድቫይዝ አድርገን ስኳር ከፍ የሚያደርጉ ምግቦችን እንዲያቆሙ መንገድ የተሻለ ሆኖ ሳለ ጀስት ብላ ገንዘብህን ታውጣና ትሸናዋለህ። ያንኑ እንጀራ ያንኑ ገብስ ከሱ የመጣውን ስኳር በሽንት በኩል እናስወጣለን። እንደዛ ነው እያደረገ ያለው። እየተመለሰልህ ነው ኢንሱሊን በትክክል ዶክተር። ኢንሱሊን ደግሞ ምን እያደረገ መሰለ? ብላው ዳቦን ብላ እንጀራውን ብላ ስኳርን ከፍ ያደርጋል። ኢንሱሊን ደግሞ ብድግ አድርጎ ሴሎች ውስጥ በግድ ይወጥፋቸዋል። በግድ መጀመሪያውኑ ቅድም ሞልተዋል ብያለሁ። ሴሎችን ሞልተዋል። ኢነርጂ መቀበል በቃ ጀስት ከዚህ በኋላ ፋት አንቀበልም ብሎ የበሉ ሴሎች ብላይ በግድ አስገድዶ ውሰዱ ይላቸዋል። አንተ ምን ትሆናለህ? ሞር እየታመምክ በሽታ እየባሰ ይሄዳል። ባና አንብብ። ከዚህ ሁሉ ይሄ ሁሉ ኢነርጂ እኮ ያስፈልግም ነው እያልኩ ያለው። ይሄ ሁሉ ካርቦሃይድሬት እና ፋት እኮ ያስፈልግም ነው እያልኩ ያለው። እነሱ ዝቃር ሰውነት እጅግ የሚፈልጋቸውና የአንተ የተሰራህበትን ኳሊቲ ፕሮቲን ፐርሰንቴጁን ከፍ አድርግ። ካርቦሃይድሬት አቁም። እነ ጎመን ካርቦሃይድሬት ናቸው። እነ ብሮኮሊ ካርቦሃይድሬት ናቸው። ጥቅል ጎመን፣ ቬጂቴብሎች በሙሉ ካርቦሃይድሬት ናቸው። እነሱን ብላ እኮ እያልኩ ነው። እነሱ ብቻቸው የምግብነት ኳሊቲ የላቸውም። ብዙ ነገር ይጎላቸዋል። ዋናው ምግብ ቅድም ያልኩህን አሚኖ አሲድ በደንብ የያዘውን፣ ሚነራልስ በደንብ የያዘውን፣ ቫይታሚንስ በደንብ የያዘውን ሁሉ ነገር ልክ በፓኬጅ የያዘውን አሳውን፣ ስጋውን፣ ቺክኑን ዋና ምግብ አድርግ አልኩ። ይሄን ስታደርግ ጎመን በስጋ እኮ ብለን መሆኑን ስናወራ ነበር። ጎመን በስጋ አድርገህ በማንኪያ አድርግ ዱዚስ እንጀራ የሌለው ማለት ነው። ጎመን በስጋውን ዝም ብሎ በጥሬው ማለት ነው። ዳቦ በላይ ዳቦና እንጀራ ምንድነው ይላል? እህል አይደለም ሁለቱ ስማቸው የገብስ እንጀራ እንዳለ ታውቃለህ?
የስንዴ እንጀራ አለ አውቃለሁ ማህበረሰብ ውስጥ የበቆሎ እንጀራ አለ። ስለዚህ እንጀራ በመሆኑ ከገብስ እኮ የሚለይ ነገር ከዳቦ እኮ የሚለይ ነገር የለውም። ዳቦ በለው በቃ። እንዴት ዳቦ ትበላለህ? ኦልሬዲ እኮ አፍላ እያኘከው ስኳር እኮ የተቀየረ ነው እያኘከው እንኳን አሜዚንግ ገብቶሃል? በነፃነት ባለቤት ወጥህን ለማጣፍ ብላ የጨመረችው ዘይትና ቅቤ ቀጥ ብሎ ፋት ሴሎች ቅድም ያልኩ መጀመሪያኑ ሞልቶ የነበሩት ፋት ሴሎች አሁንም ሞር ሙልት ያደርጋቸዋል። ገብቶሃል? ሞር እንዲሞሉ ያደርጋቸዋል። የሞላ ሴል ደግሞ ምንም አይነት ስኳር አይቀበልም። በቃ ስኳር ይመጣል እምቢ ይላል። ስለዚህ ስኳር መሄጃ ያጣ ስኳር ደግሞ ሁሉም ሴሎች አንፈልግህም ያሉት ስኳር ደብላ ሲንቀዋለል ይውላል። አንተም ታደርጋለህ። ያሸና መድኃኒት ትወስዳለህ ወይ ደግሞ በግድ ራስ ላይ በመርፌ በእንስሊን እየተጠቀጠቅን ያለው። ይሄ ካልገባህ ምንም ላደርግልህ አልችልም። በደንብ ነው የገባኝ ዶክተር ቴንክ ዩ በጣም ግን አንድ አይ ዋንት አስኪንግ ዋን ኩዌስችን ምንድነው እሱ መሰለ ለምሳሌ ብሮኮሊም ሆነ ጎመኑ ኦር ጎመን በስጋው ምንም አይነት ዘይት ምንም አይገባበትም በቃ አላልኩ ይሄ ጥያቄ ነው አላልከኝም ይሄ ለምን መስለህ ነው ያልኩ የኔ ክሊያንቶች እንግዲህ ፐርሰናሊ አንተም ጆይን ማድረግ ከፈለክ ጆይን ማድረግ ትችላለህ እዛው ፍስልክ ባውላ አለ ፍቅርንም ፎሎ አድርጋትና ጋይድ እናደርጋለን በደንብ ነው ማለት ያልኩ ምንድነው እስከዛሬ የምንበላው ምግባችን ላይ የምንጨምረው ዘይት በተለወጣችን ውስጥ እንደምታውቀው በጣም ከፍተኛ ነው እንቀንስ ነው ያልኩ እንቀንስ ለማብሰያ ለምሳሌ ስፕሬ ተጠቀም መጥበሻው ላይ በስፕሬ ብትጨምር ብዙ አይጨምርም ዘይት ምግብ አይደለም ዘይት መጥበሻ እንዳይዝ ማድረጊያ ነው ያ አሁን ላይ ያለውን ጥናት ብታይ የምግባችን 70% ነው 60% ካሎሪ የምግብ ዋና ኢነርጂ የመጣለው ከዘይት ከስኳርና ከዱቄት ነው ዱቄት አልኩ እንጀራው ነው እንግዲህ ዱቄት አልኩ ገብሱ ነው ሶስቱ ተሰባስበው ከፍተኛ ኢነርጂ ከዛ እየመጣ ነው ግን አንተ የተሰራህበት ከጸጉር ኤውል ከእግር ጥፍር እስከ ራስ ጸጉር ድረስ የተሰራው ከፕሮቲን ሆኖ ሳለ ዛሬ እኮ አንተ መብላት ካለብህ ውስጥ አንድ አስረኛ እንኳን ፕሮቲን እኮ አልበላም ከዛ ድረስ አሁን ማታ ገብተሽ ሮ ነው የምትበላው ምን አይነት ሰው ነው ታዲያ የምትሆነው ቆዳ የተሸበሸበ በ45 ዓመት ኦኬ ጡንቻ እየሟሸሸ አጥንት እየሳሳ የዛሬ 10 ዓመት እኮ አንተ ጋሽ አባባ እኮ ነው በቃ አባባ ልክ ነው ዶክተር ማሩ ደግሞ ከቀጠል ካስበው እንግዲህ ስኳር ነው ቀያሚ ክፉ በሽታ ይዘህ ከቀጠልክ ብዙ ነገር ይበለሻሻልና ፋይት አድርግማን ታንክ ዩ ዶክተር ይሄንን ዊትነስ ቴስቲሞኒ ይኖረኛል አልዱ ግን ከዶክተሬ ጋር ምንድነው አሁን እንዳልከው ለምሳሌ ይሄን ነገር ከነገ ጀምሮ እርምጃ መውሰድ ብጀምር እንዳልኩ ፍቅርን ኬት አድርጋትና ጋይድ ታደርጋለች ሁሉንም ነገር ኢንፎርሜሽን ሰጥ እኛም ረዳለን እሺ ፍቅር ማለት የትኛዋ ነች እዚህ ያለች እሺ ዶክተር በጣም ነው የማመሰግነው ታንክ ዩ በእውነት እና አመሰግናለሁ እንደዚህ አይነት ሰው ስለሰጠን ደግሞ ምን ሰማ በእውቀት የተደገፈ እንደው በጀነራል የሆነ ነገር ስላልሆነ እያንዳንዱን በዝርዝር ስላስረዳኸኝ እንዳልኩ እንግዲህ ከነገሩ ጋር ስለቆየሁኝ ለማንበብ ምንም በተቻለ መጠን ሞክሬያለሁ ግን እንዳልከው የኢንፎርሜሽኑ መዘበራረቅ የነገሮች መዘበራረቅ ነገሩን እየታገልን እዚህ ድረስ እንድመጣ ሆኛለሁ ወክ ማድረግ ለምሳሌ በቅዝቃዛ ውሃ መታጠብ እንደዚህ ያመጋገብ ስርዓቴን በተወሰነም እኮ ታግያለሁኝ ግን ነገሩ እዛው ጋር ሆኖ ሳገኝ ዲስከሬጅ ያደርጋል እና ትላመደውና በቃ እንግዲህ ምናም ትላለህ አንዳንዴ የሆነ ሆኖ ታንክ ዩ ዶክተር ይሄንን እዚሁ ጋር መጥቼም ቢሆን እመሰክራለሁ አመሰግናለሁ ዶክተር